እስቲ አንድ ጥያቄ ልጠይቃችሁ። ጤናችሁን ለመጠበቅ ከምታደርጓቸው ነገሮች ዝርዝር ውስጥ እንቅልፍ ስንተኛ ደረጃ ላይ ነው? ብዙዎቻችን ለአመጋገባችንና ለአካል ብቃት እንቅስቃሴ ትልቅ ቦታ እንሰጣለን፣ ነገር ግን እንቅልፍን ችላ እንላለን። እውነታው ግን ይህ ነው። እንቅልፍ ለጤናችን ከሚያስፈልጉን ነገሮች ሁሉ በዝርዝር አናት ላይ ወይንም የመጀመሪያው ላይ መቀመጥ አለበት። ለምን ካላችሁ ምክንያቱም በቂ እንቅልፍ አለማግኘት ቀስ በቀስ ሊገለን ይችላል። እስቲ እነዚህን ሳይንሳዊ መረጃዎች እንመልከት። በቋሚነት በቀን ቢያንስ 6 ሰዓት እንቅልፍ የማትተኙ ከሆነ ያለ ዕድሜ የመሞት እድላችሁ በ30% ይጨምራል። በካንሰር የመያያዝ እድላችሁ በ40% ይጨምራል። ለስኳር ህመም ተጋላጭነታችሁ በ50% ያድጋል። ከዚህም የከፋ ነገር አለ። እንቅልፍ ማጣት ለአልዛይመርስ እና ለአእምሮ ህመሞች በእጅጉ ያጋልጣል። ብዙ የአልዛይመርስ ታካሚዎች እንቅልፍ እንደማይተኙ ጥናቶች ያመለክታሉ። እናም ለአንድ ሌሊት እንኳን ከ1 እስከ 4 ሰዓት ብቻ ተኝታችሁ ካደራችሁ የሰውነታችሁ በሽታ የመከላከል አቅም ወይንም ኢሚዩኒቲ ሲስተም በ70% ይቀንሳል። ይህ ማለት ለበሽታዎች በጣም ተጋላጭ ትሆናላችሁ ማለት ነው። ለምን እንቅልፍ ይህን ያህል አስፈለገን? እንቅልፍ ሲወስደን ሰውነታችን ምን ያከናውናል? እንዴትስ አድርገን ጥራት ያለው እንቅልፍ ማግኘት እንችላለን? በዛሬው ቪዲዮ እነዚህን ሁሉ በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። እንቅልፍ ዝም ብሎ የድካም ማረፊያ ጊዜ ብቻ አይደለም። አንደኛውና ዋናው ምክንያት እንቅልፍ አንጎላችንን የምናጸዳበት ብቸኛውና ምርጡ መንገድ ስለሆነ ነው። እንቅልፍ በአንጎላችን ላይ የሚፈጥረው አንድ አስደናቂ ውጤት አለ። አንጎላችን እንደ ዕቃ ማጠቢያ ማሽን ልታስቡት ትችላላችሁ። ቀን በምንንቀሳቀስበት ጊዜ በአንጎላችን ውስጥ የተጎዱ ፕሮቲኖችና ቆሻሻዎች ይከማቻሉ። በምንተኛበት ጊዜ ግን አንጎላችን እነዚህን የተጎዱ ፕሮቲኖች ጠራርጎ ያጸዳቸዋል። ነገር ግን ልብ በሉ፣ ይህ የሚሆነው ትክክለኛ እንቅልፍ ስትተኙ ብቻ ነው። የእንቅልፍ ኪኒኖችን ስትወስዱ ኪኒኑ ማደንዘዝ ወይንም ሴዴሽን ሊፈጥር ይችላል እንጂ አንጎልን የሚያጸዳ ጥራት ያለው እንቅልፍ አይሰጣችሁም። ሁለተኛው የእንቅልፍ ጥቅም ደግሞ መላውን ሰውነታችንን እና በሽታ የመከላከል አቅማችን መጠገንና ማድረስ ነው። በቂ እንቅልፍ ሳናገኝ ስንቀር የበሽታ መከላከል አቅማችን ይቀንሳል። እናም ሰውነታችን ለኢንፌክሽን እና ለተለያዩ ችግሮች ተጋላጭ ይሆናል። እንቅልፋችን በዋናነት በሁለት ትልልቅ ክፍሎች ይከፈላል። እስቲ እንመልከታቸው። አንደኛው ፈጣን የአይን እንቅስቃሴ ያለው እንቅልፍ። ይህ የእንቅልፍ ደረጃ በብዛት የሚከሰተው በሁለተኛው የእንቅልፍ አጋማሽ ወደ ንጋት አካባቢ ነው። በዚህ ወቅት የአንጎላችን እንቅስቃሴ ልክ ስንነቃ እንደምናደርገው ተመሳሳይ ነው። ሰውነታችን ድክምክም ያለ ይሆናል። ነገር ግን የምናስታውሳቸውን ግልጽ ህልሞችን የምናየው በዚህ ወቅት ነው። የዚህ እንቅልፍ ጥቅም ምንድን ነው? ለፈጠራ ችሎታ፣ ለማስታወስ ችሎታና ችግሮችን ለመፍታት በጣም ወሳኝ ነው። ብዙ የዓለማችን ታላላቅ ግኝቶች የመጡት ከዚህ የእንቅልፍ ደረጃ በኋላ ነው። እንዲሁም ለማህበራዊ ግንኙነት፣ ለስሜታዊ መረጋጋትና ጥሩ ስሜት እንዲሰማን የሚጠቅመው ይህ ክፍል ነው። ሁለተኛው ጥልቅ እንቅልፍ። ይህ ደግሞ ዴልታ ዌቭ የምንለው ጥልቅ የእንቅልፍ ክፍል ነው። አብዛኛው የሰውነት ጥገና የሚከናወነው እዚህ ነው። ይህንን የእንቅልፍ ደረጃ በአትክልት ስፍራ ውስጥ ከተክሎች ጋር እንደ መስራት ልትቆጥሩት ትችላላችሁ። ተክሎቹ በጣም ሲያድጉና ሲሰፉ ሌሎቹ ነገሮች በደንብ እንዲያድጉ መከርከም ያስፈልጋቸዋል። ጥልቅ እንቅልፍም አንጎላችን ውስጥ የሚያጸዳበት ጊዜ ነው። በተጨማሪም በዚህ ትልቅ እንቅልፍ ውስጥ ነው ስብ የሚቃጠለው፣ የሰውነት ሴሎች የሚጠገኑት፣ እንዲሁም ሰውነታችን በሽታን የሚዋጋው። ታዲያ ጥልቅ እንቅልፍ እንዳንተኛ ችግሩ ምንድን ነው? እድሜያችን እየጨመረ ሲሄድ ይህ ጥልቅ እንቅልፍ 18 ዓመት ሲሆናችሁ እንደ ልባችሁ መተኛት ትችላላችሁ፣ ችግር የለም። ነገር ግን 60 ዓመት ሲሞላችሁ የዚህ ጥልቅ እንቅልፍ መጠን በ90% ይቀንሳል። ስለዚህ በእድሜ የገፉ ሰዎች እንቅልፋቸውን ለማሻሻል ወይንም ለማስተካከል የበለጠ ጥረት ማድረግ አለባቸው። እስቲ እንቅልፋችንን የሚከለክሉ ዋና ዋና ጠላቶችን እንመልከት።
አንደኛው አልኮል። ብዙ ሰዎች አልኮል ሲጠጡ እንቅልፍ የሚወስዳቸው ይመስላቸዋል፣ ግን ይህ ትልቅ ስህተት ነው። አልኮል ቅድም ያልነውን ጥልቅ እንቅልፍ ወይንም ዲፕ ስሊፕ ይገድለዋል። አልኮል ስትጠጡ የበለጠ ታንኮራፋላችሁ። ይህ የእንቅልፍ አፒኒያ ወይንም መቆራረጥ ይባባሳል። እናም ሌሊቱ ሙሉ ስትገላበጡ ታድራላችሁ። ጥራት ያለው ወይንም ጥልቅ የሆነ እንቅልፍ አታገኙም። ሁለተኛው ካፌን፣ እንደ ቡና፣ ሻይ፣ ቸኮሌት የመሳሰሉትን መጠቀም። ቡና ከአንድ ሲኒ በላይ መጠጣት፣ በተለይ ከሰዓት ከጠጣችሁ እንቅልፋችሁን ይረብሻል። ምክንያቱም ጉበታችን ካፌን ከሰውነት ለማስወገድ ረጅም ሰዓት ይፈጅበታል። ከሰዓት በኋላ ወይም ማታ ላይ ቡና ከጠጣችሁ ያንን ወሳኝ ጥልቅ እንቅልፍ ይከለክላችኋል። ሶስተኛው ሰማያዊ ብርሃን ብሉ ላይት። ይህ ብርሃን ከስልካችን ከኮምፒውተራችን እና ከቲቪ የሚመጣው ሰማያዊ ብርሃን ትልቅ ጠላት ነው። ይህ ብርሃን ሜላቶኒን የተባለውን እንቅልፍ እንዲወስደን የሚያደርገውን ሆርሞን እንዳይመረት ይከለክላል። መፍትሄው ስክሪን የምትጠቀሙበት ጊዜ መገደብ። አራተኛው ማታ አርፍዶ መመገብ። በተለይ ከባድ ምግቦችንና ብዙ ፕሮቲን ያላቸውን ምግቦች ማታ ተመግቦ መተኛት ትልቅ ስህተት ነው። ሰውነታችሁ ምግብ ለመፍጨት ሲታገል እንቅልፍ ይነሳችኋል። አንድ በጣም አስፈላጊ የጥናት ውጤት ልንገራችሁ። እንቅልፍ ከሌላችሁ በፍጹም መኪና እንዳትነዱ። እኛ ሀገር ውስጥ የተደረገ ጥናት ባላገኝም በአሜሪካ ብቻ በየዓመቱ ከ100,000 በላይ የመኪና አደጋዎች የሚከሰቱት በሰዎች እንቅልፍ ማጣትና ድካም ምክንያት ነው። ከነዚህም ውስጥ ብዙዎቹ ለሞት የተዳረጉ ናቸው። እሺ፣ ችግሮቹን አይተናል። አሁን ወደ መፍትሄው እንምጣ። እንቅልፋችሁን ለማስተካከል እና ጥራቱን ለመጨመር ምን ማድረግ አለባችሁ? አንደኛው የአኗኗር ዘይቤ ለውጥ። አልኮልን አስወግዱ። የአካል ብቃት እንቅስቃሴ አዘውትሩ። የኤሮቢክስ እንቅስቃሴ ወይም ረጅም የእግር ጉዞ ማድረግ ውጥረትን ይቀንሳል፣ እንቅልፍንም ያሻሽላል። የምግብ ሰዓት፣ ማታ አርፍዳችሁ አትመገቡ። በተለይ ስኳርና ስታርች ያላቸው ምግቦችን ማታ ላይ አትመገቡ። ሁለተኛ የመኝታ ክፍል ሁኔታ ማስተካከል። ቀዝቃዛ ይሁን። የመኝታ ክፍላችሁ ትንሽ ቀዝቃዛ መሆኑ ለእንቅልፍ ይረዳል። እኔ በግሌ አየር ማስገቢያ መስኮት ወይንም ክሪኬት ተብሎ በየክፍላችን ውስጥ የምናሰራውን ከፈት ማድረግ እወዳለሁ። ክፍላችሁ ፍጹም ጨለማ መሆን አለበት። ትንሽም ብርሃን መኖር የለበትም። ከመተኛታችሁ በፊት 2 ሰዓት ቀደም ብላችሁ ደማቅ መብራቶችን አጥፉ። የሰማያዊ ብርሃን መከላከያ ወይንም ብሉ ብሎከር መነጽሮችን ተጠቀሙ። እንዲሁም ከመተኛታችሁ በፊት አክሽን ፊልሞች ከማየት ተቆጠቡ። ዘና የሚያደርጉ ነገሮችን ተመልከቱ። ሶስተኛው የተፈጥሮ ዑደትን ተከተሉ። ፀሐይ ሞቁ። በቀን ውስጥ በቂ የፀሐይ ብርሃን ማግኘት ማታ ላይ ሜላቶኒን በደንብ እንዲመረት ይረዳል። ድካም ሲሰማችሁ ተኙ። ሰዓቱ ስለደረሰ ብቻ ሳይሆን ሰውነታችሁ ድካም ሲሰማው ወዲያውኑ ወደ መኝታ ሂዱ። ያንን የድካም ስሜት ካለፋችሁት እንቅልፍ እስኪመለስ ሌላ 90 ደቂቃ ሊያስጠብቃችሁ ይችላል። አራተኛ ወሳኝ ንጥረ ነገሮች። ለእንቅልፍ በጣም ወሳኝ የሆኑ 3 ነገሮች አሉ። ማግኒዥየም ጡንቻዎቻችሁ እንዲዝናኑና ሜላቶኒን እንዲመረት ይረዳል። ቫይታሚን ዲ በሰውነት ውስጥ ያለውን እብጠት ወይንም ኢንፍላሜሽን ይቀንሳል። የእንቅልፍ ሰዓትንም ያራዝማል። ዚንክ ለአጠቃላይ የሰውነት ጥገናና ለአእምሮ ጤና ወሳኝ ነው። አንድ ተጨማሪ ሚስጥር ልንገራችሁ። ኤል-ሩታሪ የተባለ ፕሮባዮቲክ አለ። ይህንን እርጎ በማዘጋጀት ልትወስዱት ልታገኙት ትችላላችሁ። ይህ ጠቃሚ ባክቴሪያ የደስታ ሆርሞኖችን ኦክሲቶሲንና ሴሮቶኒን በመጨመር እንቅልፍን በእጅጉ ያሻሽላል። እንዲሁም በቂ ጨው ወይንም ሶዲየም አለማግኘት እንቅልፍ ሊያሳጣን ይችላል። በመጨረሻም ዋናው ቁም ነገር ረጅም ዕድሜ መኖር ብቻ ሳይሆን ጥራት ያለውና ጤናማ ህይወት መምራት ከፈለጋችሁ ትኩረታችሁን ወደ እንቅልፍ አድርጉ። አትስሩ ማለት አይደለም። በቂ እንቅልፍ ለማግኘት
ሁሌም ፕሮግራም አድርጉ። ዛሬ የሰጠኋችሁን የመፍትሄ ሐሳቦች ከዛሬ ጀምሮ ሞክሯቸው። የዛሬ ቪዲዮ ጠቃሚ መረጃ እንዳገኛችሁበት ተስፋ አደርጋለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የሀበሻ ኬር ቤተሰብ ይሁኑ። ቪዲዮንም ላይክ በማድረግ ለሌሎች እንዲደርስ አግዙን። በሌላ ጠቃሚ ቪዲዮ እስክንገናኝ ጤናማና ጣፋጭ እንቅልፍ ተመኘውላችሁ። ጤናማ ሆናችሁ ቆዩን።